ነቢያቶች ግን እንደዛ አይደሉም። ዒሳ ዓለይሂ ሰላም ለምድራዊ ህይወት ችን ታክል የሚጨነቅና የሚያስብ አይደለም። ገብታችኋል? በዒሳ ዘመን አሉ ነቢ ሰለላሁ ዐለይሂ ወሰለም ሰደቃ ለማድረግ ምጽዋት ለማድረግ ባለጸጋዎች ወጥተው የሚቀበላቸው ድሃ አጥተው ያን ገንዘባቸውን ይዘው ተሸክመው ወደ ቤታቸው ይመለሳሉ ብለዋል። ያሰላም አስባችሁታል? ከአላህ ዘንድ ምንዳ ለማስጻፍ ብለው ባለጸጋዎች ምንዳ ለማስያዝ ብለው ምንዳ እንዲያዝልን ብለው ምጽዋት ለማድረግ ሰደቃውን ገንዘቡን በጆንያ ተሸክሞ ይወጣል። የሚቀበለው ሰው አጥቶ ወደ ቤቱ ይዞት ይመለሳል አሉ። ያ ዘመን የማን ነው? የዒሳ ዘመን። ሀብት ብቻ አይደለም፣ ፍቅር በጣም ይሰፍናል በምድር ላይ አሉ ነቢ ሰለላሁ ዐለይሂ ወሰለም። ተናዳፊ እንስሳቶች የማይናደፉ እንስሳቶች ጋር አብረው እስኪበሉ ድረስም ይደርሳሉ አሉ። አህያ ከነብርና ከአንበሳ ጋር፣ ህፃናት ልጆችና እባብ አብረው በአንድ ቦታ ቢውሉ የማይናደፉበት ዘመን ይመጣል የዛን ዘመን ብለዋል። በቃ ፍቅር ይሰፍናል። ለምን? የአምላክ ህግና ስርዓት የተጠበቀበት ዘመን ስለሆነ። ምክንያቱም ዒሳ የዛኔ በቁርአንና በሐዲት የዓለምን ሰው ያስተዳድረዋል። ለአንዱ አምላክ ብቻ እንዲገዙ ያደርጋል። የዛኔ በምድር ላይ ከእስልምና ውጭ ሌላ ማንም አይኖርም። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ፈዩህሊክ ላሁ ኩለል ሚለል ፊ ዘማኒሂ ወላ ይብቃ ኢላ ልኢስላም አሉ። በዘመኑ አላህ ሁሉንም ሃይማኖቶች ያጠፋቸዋል፣ ከእስልምና ውጭ ሌላ ማንም የሚቀር የለም አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ፈየኡሙኩም ቢኪታቢላሂ ወሱነቲ አሉ። ዒሳ የዛኔ በቁርአንና በሐዲት ያስተዳድራቸዋል የምድር ሰዎችን ሁሉ ብለው ተናገሩ። የዛኔ ከእኛ ጋር አብሮ ለአንዱ አምላክ ለአላህ ሱብሓነሁ ወተዓላ ዒሳ ይገዛል። እርሱ ሰዎችን ያሰግዳቸዋል፣ ይመራቸዋል። መጨረሻ ላይ ይህን ሁሉ አንዱን አምላክ በብቸኝነት እንዲገዙ ካደረገ በኋላ ፍጻሜው ይሆናል። ይሞታል። ثم يتوفى صلى الله عليه وسلم አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዚያም ይሞታል። የአላህ ውዳሴና ሰላም በእርሱ ላይ ይስፈንና ያሉ ተናገሩ። የት ይቀበራል? በአንድ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ከእኔ ጋር አብሮ ትቀብሩታላችሁ ብሎ ተናግረዋል። መዲና ይቀበራል፣ ከእርሳቸው ጎን አብሮ ይቀበራል። በጣም ነው የሚዋደዱት፣ በጣም ነው የሚከባበሩት። አንዱ ስለሌላው ያወራል። ነቢ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ዒሳ ከእኔ በኋላ የሚመጣላቸው ነብይ ያለ ስሙ ሙሐመድ የተባለ አደራ ተከተሉት እያለ አብስሯል። እርሳቸው ደግሞ ከእርሳቸው በኋላ የዘመኑ ፍጻሜ ከመድረሱ በፊት ስለሚመጣ ስለ እርሱ በጣም ክብር በተሞላበት ቃል ነው የተናገሩት። አነ አውለ ናስ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ አሉ። ለማርያም ልጅ ለክርስቶስ ከማንም በላይ የሚቀርበው የምወደው እኔ ነኝ አሉ። እኔ ነኝ ካሉ በኋላ ምን አሉ? በእኔና በእርሱ መካከል ሌላ ነቢይ የለም እያሉ ተናገሩ። ይህ ነው እና ነቢዩላህ ዒሳ ዓለይሂ ሰላም እጅግ በጣም የተከበረ ነው። እጅግ በጣም ትልቅ ቦታ ያለው ነው። ወላሂ በጣም ትልቅ ቦታ ያለው ሰው ነው። ትልቅ ቦታ ያለው ነቢይ ነው። ለምድራዊ ህይወት ምንም ጣጣ የሌለው ነው። የጀማዓ አያችሁ፣ በምድር ላይ በሚመጣ ጊዜ ለራሱ የሚያካብት አይደለም። ያን ሁሉ ጸጋ በእጁ ይሆናል። ነገር ግን እርሱ አይፈልግም፣ ለሰዎች እንዳለ ይሰጣል። እሱ ወደ ቀጣይ ዓለም ያንን የምድር ሰዎችን ለአንዱ አምላክ እንዲገዙ አድርጎ ይመለሳል፣ ይሄዳል፣ በቃ ይሞታል። ለዚህ ነው የሚመጣው። ዒሳ በጣም ቀናተኛ ነው ለአምላኩ ለአላህ ሱብሓነሁ ወተዓላ። በአምላኩ ክብር ላይ አይደራደርም። ሙሉ ቁርአንን አንብቦ ሄዳችሁ የእርሱ ትምህርት ይለያል። በቃ ስለ ተውሂድ ነው የሚያስተምረው። አንዱን አምላክ በብቸኝነት አምልኮ ነው የሚለው። ነገር ግን በተሳሳተ መንገድ ሰዎች ተገረዘቡት። የሰራቸውን ድንቅ ተአምራቶች አምላክ ስለሆንክ ነው ይሄን ያደረግከው አሉት። ገብታችኋል? እርሱ ለአምላኩ ምን ያክል ቦታና ክብር እንዳለው የገለጸባቸውን ቃላቶች ያን ነገር አንተም አምላክ ስለሆንክ ነው ይሄን ቃል የተናገርከው አሉት። እኔና አብ አንድ ነን አለ። ለምሳሌ ምን ለማለት ነው? ከአምላኩ ጋር ምን ያክል የተጣበቀ መሆኑን እርሱ የአምላኩን ትእዛዝ በምድር ላይ የሚፈጽም መልካም ሰው ጻድቅ ሰው መሆኑን ለመግለጽ ነው። እኔን አያችሁ ማለት እርሱን አያችሁ ማለት ነው አላቸው። አምላክ በእኔ በኩል የሚሰራውን ካያችሁ እርሱን እንዳያችሁ ነው እያለ እየነገራቸው ነው። አምላክ በእኔ በኩል የሚናገረውን ከሰማችሁ እርሱን እንዳያችሁ ነው ለማለት ነው። ግን እነዚህን ቃላቶች አባቶቻችሁ አምጥተው እነዚህ የአምላክነቱ መገለጫዎች ናቸው አሏቸው። ላ በፍጹም እርሱ አምላክ እንዳለውን ያስተማሩ። እኔ አምላክ አለኝ ብሎ ነው ያስተማሩ። ይዋቸው ዒሳ ለምድራዊ ህይወት የሚጨነቅ አይደለም። ስለ ቀጣዩ ዓለም ብቻ ነው የሚያስበው። ከተዘገቡ ዘገባዎች መካከል አንድ ልንገራችሁ። በጣም ቢያስደንቀኝ ሁሌ የሚገርመኝ የሆነ ክስተት ነው። ዒሳ ዓለይሂ ሰላም በዘመኑ በነበረበት ጊዜ የእርሱን ነብይነት የተጠራጠረ አንድ አይሁድ ለምን አብሬው ሁኜ ስለ እርሱ የሚነገረው ነገር እውነት ነው ሐሰት ነው የሚለውን ለምን አላጣራም ብሎ ለማየት ፈለገ። ከዚያ በኋላ ዒሳ ዓለይሂ ሰላም ወደ ሆነ ቦታ ጉዞ ሊያደርግ እንደሆነ ሰማ። ይሄ ሰው ዒሳ ሆይ ልከተልህ ከአንተ ጋር ፍቀድልኝ ይለዋል። ይሄ ሰው ዒሳ ዓለይሂ ሰላም እሺ ችግር የለውም ተከተለኝ አለው፣ ፈቀደለት።
የጉዞ ጓደኛ ልሆንህ አለው። ልከተልህ አለው። ተከተላለው። ከዚያ በኋላ ዒሳና እርሱ የጉዟችን ስንቅ የሚሆንን ምግብ መያዝ አለብን ግን ተባባሉና ያላቸውን ፍራንክ አውጥተው አወጡና የሚገዛላቸውን ቂጣ ሂድና ግዛ ያለው 3 ቂጣ ይገዛሉ፣ 3 ዳቦ ይገዛሉ። ከዚያ በኋላ ይሄንን መንገዳችን ላይ እንበላለን ያዛለውና ዒሳ ለሰውየው ሰጥተው መንገዳቸውን መሄድ ጀመሩ። ይህ አይሁድ ምን ያደርጋል? ያንን አንዱን ቂጣ ተደብቆ ይበላል። ክህደት ሰራ፣ የመጀመሪያ ክህደት። ቃሉን በላ፣ ቃሉን አጠፈ። ስለ ቂጣው እንዳታስቡ፣ ቃልን ስለማጠፍ አስቡ። ዒሳ የሚያሳስበው የቂጣው ጉዳይ አይደለም፣ ነገር ግን በዚያ ላይ ቃሉን ስለማጠፉ ነው። እንደ አጠቃላይ ያንን ተደብቆ አደረገና ልክ መንገዳቸው ላይ ይራባል። ዒሳ ዓለይሂ ሰላም ሰው ነውና ያን ቂጣ አምጣና እንብላ ይለዋል። ሲያወጣ ጊዜ 2 ቂጣ ወጣ። ይሄ ሰው 3ኛው ቂጣ የት አለ አንደኛው ብሎ ሲጠይቀው እኔ አላየሁም አለ። አይሁዱ ካደ፣ ሸበጠጠ። ኧረ ተው ተናገር አለው። አይ በፍጹም አላየሁም አለ። እሺ አለና ያለውን በላና ዒሳ ዓለይሂ ሰላም ይሄኛውን በላና ከዚያ በኋላ ጉዟቸውን ቀጠሉ። እየሄዱ እያለ ዒሳ ዓለይሂ ሰላም የሆነን ማየት የተሳነውን ልጅ ያገኛል። እውር የሆነን ሕፃን ልጅ። ዒሳ ዓለይሂ ሰላም ቢስሚላህ አለና በአላህ ስም አለና አይኑ እንዳበሰው ወዲያውም ልጁ አይኑ ተፈወሰ፣ አይኑ በራ። ይህ አይሁድ በጣም ተደነቀ። እንዴ ከሰዓታት በፊት ማየት የተሳነውን ልጅ ሳያል ነበር፣ አይኑ ተገለጠ። ይህ በጣም የሚደንቅ ስራ ነው አለ። ዒሳ ዓለይሂ ሰላም ዘወር አለና ለሰውየው ምን አለው? ይህን ያደረገው አምላኬ አላህ ሱብሓነሁ ወተዓላ ነው። አይኑን በገለጠለት በአምላኬ በአላህ ስም እጠይቅሃለሁኝ ያን ቂጣ ማን የበላው ተናገር አለው። በፍጹም እኔ አልበላሁም ብሎ አሁንም ሸመጠጠ፣ ካደ። ጉዟቸውን ቀጠሉ። ዒሳ አላጨናነቀው። እየሄዱ እያለ ትልቅ ባህር ከፊታቸው ተጋረጠባቸው። ይሄን ባህር እንዴት ልናልፍ ነው ዒሳ ብሎ አይሁዲው ተጨነቀ። ከዚያም ዒሳ ዓለይሂ ሰላም ምን አለው? እኔ ቢስሚላህ ብዬ ባህሩን ረግጣለሁኝ፣ አላህም መሬት ያደርግልናል፣ እናልፋለን። ለሙሳ ያደረገ ይሄን ለእኛም ለማድረግ አይሳነውም እና ብሎ በአላህ ላይ ተማምነው ዒሳ ዓለይሂ ሰላም ቢስሚላህ አለ። ወዲያው ባህሩ መሬት ሆነላቸው። ሰውየው በዚያ ላይ አብሮ ተጓዘ። በጣም ተደነቀ። ይሄ ባህር የነበረ ነገር እንዴት መሬት ሆነ? ይህ በጣም የሚደንቅ ነገር ነው አለ። ዒሳ ዘወር አለና ይሄን ያደረገው አምላኬ አላህ ነው። ይሄን ባደረገልን በአምላኬ በአላህ ስም ጠይቀሃለሁ፣ ያን ቂጣ የበላው ማን ነው ተናገር አለው። በፍጹም እኔ አልበላሁም ብሎ አሁንም ካደ፣ ሸመጠጠ። ጉዟቸውን ቀጠሉ። አሁን ከባድ ፈተና ሊሰጠው ነው ዒሳ ዓለይሂ ሰላም። ጉዟቸውን ቀጠሉ። ዒሳ ዓለይሂ ሰላም በመንገድ ላይ 3 ትልልቅ ድንጋዮችን አነሳና አምላኬ አላህ ሆይ እነዚህን ድንጋዮች ወደ ወርቅ ቀይርልኝ አለ። የሰው ልጅ በዱንያ ሲፈተን ከባድ ነው አይደል? አሁን ከባድ ፈተና ሊመጣለት ነው ለሰውየው። አምላክ አላህ ሱብሓነሁ ወተዓላ ዒሳን ይሰማዋልና ዱዓውን ይቀበለዋልና ወዲያው አይኑ እያየ ወደ ወርቅ ቀይረለት እነዛን ድንጋዮች። ከዚያ በኋላ ሰውየው በጣም ተደነቀ። ይህ ከሰዓታት በፊት ድንጋይ የነበረ ነገር አሁን ወደ ወርቅ ተቀየረ። ይህ በጣም የሚደንቅና የሚገርም የሆነ ተአምር ነው አለ። አሁንም ይህን ያደረገው አምላክ አላህ ነው አለና ዒሳ ዓለይሂ ሰላም ይሄንን ድንጋይ ወደ ወርቅ በቀየረ በአምላኬ በአላህ ስም ጠይቀሃለሁኝ ተናገራለሁ፣ ማን እንደወሰደ አላውቅም አለ። እኔ አልበላሁም ያን ቂጣ አለ። እሺ እንግዳውን ሳለና እንካለው አንዱ ወርቅ ሰጠው ዒሳ ዓለይሂ ሰላም ለሰውየው። ይሄ ደግሞ አንዱ ለኔ ነው አለና ዒሳ ያዘው። ሰውየው በጣም ቋመጠ በሶስተኛው ወርቅ ላይ። ሶስተኛውስ ወርቅ ለማን ነው ዒሳ ብሎ ጠየቀው። ዒሳ ምን አለው? ይህ ደግሞ ቂጣውን ለበላው ሰው ነው ብሎ ተናገረ። በዚህ ጊዜ ሰውየው እውነቱን አወጣ። በአላህ ስም እላለሁ እኔ ነኝ ያን ቂጣ የበላሁት፣ ወርቁን ስጠኝ አለው። ያሰላም ከባድ ፈተና ነው። ይሄን ቂጣ ሶስተኛ ለማን ነው ሲለ ጊዜ ወርቁን ለበላው ሰው ነው አለው ዒሳ ዓለይሂ ሰላም። የሚገርም ብልሃት ተጠቀሙበት። ከዛ በኋላ እኔ ነኝ የበላሁት አለ። ዒሳ ዓለይሂ ሰላም ቃል ገብቷል። ወርቁን የምሰጠው ቂጣውን ለበላ ነው ብሏል። ቃሉን አያጥፍም እሱ። እንካ እንግዲያውንስ ብሎ ሰጠው ዒሳ ዓለይሂ ሰላም። ሰውየው ደስታውን በቃ መቋቋም አልቻለም። ዒሳ ዓለይሂ ሰላም የራሱንም ወርቅ 3ቱንም እንካ ብሎ አስረክበውና ሰጠው። አንድም ሳይድ ዒሳ ዓለይሂ ሰላም አንድንም ወርቅ ሳይዝ ሄደ። ና እንሂድ አለው ሰውየውን። ሰውየው በቃ አለ። የሚፈልገውን አገኘ። ምድራዊ ጥቅም ሲያገኝ ይከዳቸዋል ሰው አይደለም። ዒሳ ጉዞውን ቀጠለ ብቻውን። ሰውየው ያንን ወርቅ ይዞ አልከተለም። ዒሳ ከዚህ በኋላ ላውቃም አለ። ያሰላም። ከዚያ በኋላ ወርቁን ተቀብሎ እዛው ቁጭ ብሎ ይህ ሰው እንዴት ላድርገው፣ ምን ላድርገው ይህን ሁሉ ጸጋ እያለ እያሰበ ባለበት ሰዓት 3 ፈረሰኞች እየጋለቡ ይመጣሉ። 3 ፈረሰኞች እየጋለቡ እየመጡ ጓደኞች ናቸው። ይህን ሰው ወርቅ ታቅፎ አገኙት።
ከዚያ ተመካከሩ። ይሄ ሰው የያዘው ወርቅ ምንድን ነው? እሱን ገድለን ለምን እኛ ሶስታችን ጓደኛሞች አንከፋፈለውም ተባባሉ። እሺ አሉ። ሄዱና ግንባሩን አሉት። ከዚያ በኋላ እሱን ገደሉት። ወርቁን ሶስታቸው ያዙ። በጣም ርቧቸው ስለነበር ከሶስታችን አንዳችን ይሄድና ቂጣ ገዝቶ ይምጣ ምን በላው እኛ ይሄን ሁለታችን እዚህ ወርቁን እንጠብቃለን ተባባሉ። ገንዘብ አወጡና ለአንድ ጓደኛቸው ሰጡት። ይጂ ሄዳ ቂጣ ገዝታና እኛ እዚህ እንጠብቃለን፣ ስትመጣ እንከፋፈላለን፣ አንዳንዱ የግላችን ነው አሉት። እሺ አለ። ቂጣ ሊገዛ ሄደ። ገንዘብ ተቀብለው ይሄ ሰው መንገድ ላይ ማሰብ ጀመረ። ሰይጣኑ ገባበት። ገብታችኋል? ለምን የምገዛው ቂጣ ላይ መርዝ አድርጌ ጓደኞችን ገድያቸው ሶስቱንም ወርቅ የግሌ ለምን አላደርገውም አለ። እዚያ ሁለቱ ጓደኞች ደግሞ ሌላ ነገር አሰቡ። ሰይጣን ገባባቸው። ለምን እኔ እናንተ ሲመጣ ጓደኛችን ቂጣ ገዝቶ ሲመጣ ግንባሩን ብለን እኔ እናንተ ሶስቱን ወርቅ ለምን አንከፋፈልም ተባባሉ። ወሰኑ ሁላቸውም በዚህ። ከዚያ በኋላ ይህ ሰው ቂጣውን ሊገዛ ሄደ። ከዚያ በኋላ ይህ ሰው ቂጣውን ገዝቶ ሲመጣ ሁለቱ ላይ መርዝ ነሰነሰበት። ለጓደኞቹ ያንን አምጥቶ ልክ ሲሰጣቸው ጊዜ እንደተስማሙት እነዚያ ግንባሩን አሉት፣ ገደሉት። ከዚያ በደስታ እየሳቁ ቂጣውን ተቀበሉና ከሱ በሉት። እነሱም አብረው ሞቱ። መርዝ ነውና የቂጣ ስንት አስክሬን? 4 አስክሬን። ወርቁ ብቻውን ተቀምጦ አንደኛው የዒሳ ጓደኛ የነበረው፣ ሶስቶቹ ደግሞ እነዚያ ጓደኛሞች። ዒሳ ዓለይሂ ሰላም በዚህ ጊዜ ልክ ከሄደበት ሲመለስ ወርቁ እንዳለ 4ቱ አስክሬኖች እዛው ተቀምጠዋል። ምንድነው የሆነው ነገር ብሎ ዒሳ ዓለይሂ ሰላም አላህ ሱብሓነሁ ወተዓላን ጠየቀ። በጣም ተገረመ። ከዚያ አላህ ተረከለት የሆነውን ነገር። አንተ ከሄድክ በኋላ ጓደኛ እዚህ ተቀምጦ፣ ከዚያ በኋላ 3 ፈረሰኞች መጥቶ ያልኳቸውን ሁሉ ነገረው ለዒሳ። ዒሳ በጣም በመደነቅ ምን አለ? ሃከዛ ተፍዐሉ ዱንያ ቢአስሓቢሃ። የዚች ዓለም ጸጋ ይቺ ዓለም በወዳጆቿና በአፍቃሪዎቿ ላይ ልክ እንዲህ ታደርጋቸዋለች፣ እርስ በርሳቸው ታገዳድላቸዋለች አለና ወርቁንም ሳያነሳ ሁሉንም ጥሎት ዒሳ ዓለይሂ ሰላም ወደ ሀገሩ ተመለሰ ማለት ነው። ከዚህ የምትረዱት ዒሳ ዓለይሂ ሰላም ለምድራዊ ነገር ምንም አይነት ቦታ እንደሌለው ነው። ሁለተኛ እጅግ በጣም ትሁት የሆነ የአላህ ሱብሓነሁ ወተዓላ ነቢይ ነው። እንዴ ለምድራዊ ጥቅም የሚጓጓ አይደለም። ያ ነው ሁልጊዜ ነገራቶችን ከአምላኩ ጋር የሚያስተሳስር የሆነ ነቢይ ነው። ተአምራቶችን ባደረገ ቁጥር ይህ በአምላኬ ፍቃድና በአምላኬ ኃይል የሆነ ነው እያለ የሚያስተምር የሆነ ነው። ሌላ አላህ ሱብሓነሁ ወተዓላ ምን ያክል እንደሚሰማው የፈለገውን ቢጠይቅ ለዒሳ ዓለይሂ ሰላም ይደረግለት ይሰጠው ነበር። ለምን ከተባለ እርሱ ለአምላኩ ለአላህ በጣም የሚገዛ የሆነ ባሪያና አገልጋይ ስለነበር ነው። አላህ በቁርአን ላይ ባሪያዬ ብሎ ነው የገለጸው። አላህ ባሪያ የሚለው በቁርአን ላይ ነቢዩ ሰለላሁ ዐለይሂ ወሰለም ብቻ ነበር። ዒሳንም ግን ጨምሮታል ከእርሱ ጋር። ምን ብሎ ገለጸው? ኢን ሁወ ኢላ ዓብዱን አንዓምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኢል አለ። እርሱ ጸጋዬን ከዋልኩባቸው ባሪያዎቼ መካከል ነው አለ። ለእስራኤል ልጆችም ተምሳሌት አድርጌዋለሁ አለ። አላህ ይህንን መገለጫ ለነቢዩ ሰለላሁ ዐለይሂ ወሰለም ብቻ ነበር የሚሰጠው ብዙ ቦታ ላይ። ለዒሳ ግን የሆነ ቦታ ሰጥቶ ታገኙታላችሁ። ለሌላ ነቢይ አልሰጠም። ዒሳ ምን ያክል ለአላህ ስብሐነሁ ወተዓላ ተገዥ እንደሆነ ለአላህ ስብሐነሁ ወተዓላ በጣም ታዛዥ እንደሆነ የተገለጸበት የሆኑ አናቅጾች ናቸው። እሺ ጥያቄ አለበት? ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። እሺ ሰላም ነው ኡስታዝ? አላህ አልሐምዱሊላህ። ያው እኔ ልጠይቅ የፈለኩት ያው ቅድም ኡስታዝ ወሂድም ትንሽ ነካክቶ ነበረ። ብዙ ወንድም እህቶች በዛ ሆነ ይሄ ኢቲኬሪ ምናምን የሚባል ነገር አለና ይሄ ኔትወርኪንግ እንትን የሚባል ካፒታል አሁን እዚህ በተለይ ኮምቦልቻ እና ደሴ የዩኒቨርሲቲ መምህራኖች ሁሉ የተቀናጁበት ነው ማለት እዛ ቦታ ላይ ነው ምንድነው የወስደውኝ ያው ያየሁት ነገር ነበርና ብዙ ትምህርት ይሰጣ አይደለም። የሚገርምህ ፈታዋ የሚሰጡ ሁሉ አለው ቢሮ አላቸውና በዚህ ላይ ብዙ ማብራሪያ እንደው ብሰጥበት ለማለት ያህል ነው። እሺ እነዚህ ኦንላይን የሚሰሩ ስራዎች ቁማር እስካላቸው ድረስ ሐራም ናቸው፣ ክልክል ናቸው። እንዲሁም ተቃቡድ እስከሌላቸው ድረስ ሐራም ናቸው፣ መቀባበል እስከሌለው ድረስ። ሌላኛው የሚሰራው
ሌላኛው የሚሰራው ስራ ሐላል መሆን አለበት። ቢሐድ ዛት ራሱን ችሎ ያ ስራው የምትገበያዩት ነገር። እሺ ከዚህ ይህንን መስፈርት ያልጠበቀ ከሆነ የዛኔ ሐራም ይሆናል። አብዛኞቹ ደግሞ በውስጣቸው ቁማር የሚኖራቸው ከሆኑ እነሱ ሐራም ይሆናሉ። ቁማር ሐራም ነው በኢስላም። አላህ ሱብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ኢነመል ኸምሩ ወልመይሲሩ ወልአንሳብ ወልአዝላም ሪጅሱን ሚን ዐመሊ ሸይጣን ብሏል። እናንተ ያመናችሁ ሰዎች ሆይ አስካሪ መጠጥ እንዲሁም ደግሞ ቁማር አጸያፊ ስራዎች ናቸው፣ ከሰይጣን ተግባራቶች ናቸው፣ ተጠንቀቋቸው እያለ አላህ ተናግሯል። እሺ ጥያቄ አለ? ይቀጥል። እሺ ከሌለ ቁርአን እንቀራለን። ሱረቱል ካህፍን እንቅራ ትንሽ። ጥያቄ አለኝ እኔ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ወሶ ወንድሜ ማለት ነው፣ በጣም ይቅርታ። ያው እኔ የሆነ ሰው ማለት ነው የሚኖረው ዱባይ ነው፣ በነገራችን ላይ ሴት ናት ማለት ነው። እና የብዙ ሰው ሀቅ አለባት ማለት ነው ከኔ ጀምሮ። እሺ እሺ شنو سؤالك؟ يسمعون يا جماعة؟ تسمعون كلام؟ تسمعون كلامي؟ በሱዳንኛ በጣም ይጮሃል። ሱዳንኛ በጣም ይጮሃል። በአቡበክር ሻጥሪ የአቡበክር ሻጥሪ ድምፅ ሼክ እብን ዑሰይሚን ምን አሉ?